ከሴፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሴፉ ጋር ሴፉ በኢቢኤስ በጣም የምንወደው ወንድማችን 24 ሰዓት ባልሞላ ጊዜ ውስጥ ብቻ ወደ ግማሽ ሚሊዮን የሚጠጉ ሰዎች አይተውታል። ቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም ይሄ ደግሞ ብዙ ልምድ ያላቸውን የነ ኮሜዲያን ያሲንና የሌሎች ታዋቂ ሰዎችን ሪከርድ እንዲሰበርም ጭምር አድርጎታል። ሰላም እንዴት ናችሁ? ዳኒ ነኝ ከዘማች ዴይሊ። በዛሬው ቪዲዮአችን እቺን አጠር ያለች አጀንዳ ወደ እናንተ የማደርስ ይሆናል። ቪዲዮውን ከመጀመራችሁ በፊት ጀስት የላይክ ምልክቷን ጫን ማድረግ እንድትጀምሩ። ልጀምረው? አዎ ልገባው ነው። የሰሞኑ አነጋጋሪ ጉዳይ የቤተሰብ ጨዋታን እንዲያቀርብ እየተጠየቀ የነበረው አንዱዓለም ሰይፉ ላይ ቀርቦ እንደዚሁም የቤተሰብ ጨዋታንም ሙከራ አድርጎ ነበረ። ሰይፉ ላይ ቀርቦ በዚህ መንገድ ቪዲዮ ተጋርቶ ነበር። ከሰይፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሰይፉ ጋር ሰይፉ በኢቢኤስ በጣም የምንወደው ወንድማችን ብየዳ ነው። በያዩ ኦኬ ስራው ማለት ደግሞ ፍሪደም ስላለ አዎ ከማሽን እኩል እየጮክ ነው መሰራው የደነስክ ነው። ለዛ ካራክተሩ ይገባል። አክቱ ጀስት እንደ ነፃነት ወርቅ ነው ማለት ነው። ጊዜ አግኝቼዋለሁ። አትክልት ተዛ ፒያሳ አትክልት ቤት ትንሽ ነገር የሚቆምባት ቦታ አለች። እዛ ውስጥ አግኝቼው ሂጄ ሰላም አልኩት። ስልክ ይዞ ነበር። በዛ ላይ የሆነ ቢዚ ነበር። ብዙ እንትን አላለኝም። እዛን ስለዚህ አይኑን በአይኑ አይቶ ለማስተዋል አልቻለም። ተጨባብጠናል። ያው እኛ ግን አየንለት አይደል? ያው ራሱ እንዴት ወደ ማለት በመልክ ትቀራረባላችሁ? አሁን ነቀምት ላይ ሰማ ሁሉም ነፂ ነው የሚለው። አዎ የቤተሰብ ጨዋታን ይሄ ሰውም እንግዲህ እንዲያቀርብ እድል ተሰጥቶታል። ነገር ግን እንደሌሎቹ ሰዎች ሳይሆን ለየት ባለ መንገድ ነው የቤተሰብ ጨዋታን ያቀረበው። መጀመሪያ የቤተሰብ ጨዋታ በኢቢኤስ በኩል ነበር አይደለ የሚተላለፈው። ግን አሁን ደግሞ ሰይፉ ኦን ኢቢኤስ ላይ ነው ለየት ባለ መንገድ የቤተሰብ ጨዋታን ያቀረበው። በዚህ መንገድ ነበር ያቀረበው። አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመች እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ በዚህ በኩል ደግሞ የላጤ ቤተሰቦች ባለትዳር versus ላጤ። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እንኳን እንዳለ ራስታ ነው እኮ አንድ ሚስት ባሏን ምን አለቀ ልትል ትችላለች። ይህንን በመሰለ መንገድ እንግዲህ የቤተሰብ ጨዋታን ለማቅረብ ችሏል። ገና 24 ሰዓት እንኳን ባልሞላ ጊዜ ውስጥ ወደ ግማሽ ሚሊዮን የሚጠጋ ሰው አይቶታል። ደግሞ መጀመሪያ ላይ እንደነገርኳችሁ ሁላ የነ ኮሜዲያን ያሲኑን እና የነ ኮሜዲያን አዝመራውን ሪከርድ እንዲሰበር አድርጎታል። ኮሜዲያን ያሲኑ ከሌሎቹ የተሻለ ኢንጌጅመንት እና እንደዚሁም እይታ ነበረው። ወደ 729,000 በ15 ቀናት ውስጥ የሚያክል እይታን ማግኘት ችሎ ነበር ኮሜዲያን ያሲኑ። ኮሜዲያን አዝመራው ጋር ስንሄድ ደግሞ ወደ 300 የሚጠጋ 300 እንኳን አይመላም 291,000። ከዛ ሌሎችም እንደዛ እያሉ ከዛ በታች ነበር የነበሩት። አንዱዓለም ግን አንድ ቀን ባልሞላ ጊዜ ውስጥ ብቻ 430 ምናምን ሺህ አካባቢ የሚጠጉ ሰዎች ቪዲዮውን አይተውታል። ይሄ ሰው ለመጀመሪያ ጊዜ ነው ኢቢኤስ ላይ ቀርበው ካሜራ ፊት ቀርቦ ካሜራ ተደቅኖበት በዛም ፕሮፌሽናል የሆነ ስቴጅ ሲያደርግ ለመጀመሪያ ጊዜ ነው።
እና የመጀመሪያ ጊዜ እንደመሆኑ የሚደነቅ ፐርፎርማንስ ነው። ብዙ ሰዎች ብለውታል ይሄ ሰው ስልጠና ቢሰጠውና እንደው ቢሰራበት ነፃነትን የሚተካ ነው የሚሉም አይነት ሐሳቦች በብዛት ተሰንዝረዋል። እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ሙሉውን ቪዲዮ ካላያችሁት ሰይፉ ኦን ኢቢኤስ ላይ ሄዳችሁ ማየት ትችላላችሁ። እኔ ቪዲዮውን እዚሁ ጋር አጠናቅቃለሁ። ሐሳብ አስተያየታችሁን ከታች መቀጠል ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።